ጓደኛዬ ገላችሁታል። ደግሞ እኮ ውሃ መጥቷለች አባዬ። እሷንም ጭምር እኮ ነው የሚያስሯት አባዬ። እሷንም አሳልፈን ልትሰጫት ነው አቢጌል? ከዛ እኔ ስወጣ ማለት ነው። ከዛ የምር ግን ኤቢ ሰው ገላለች እንዴ? ረፍዷል። ምንም ማድረግ አልችልም። ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። እንዲህ አይነት ደስታ እዚህ ቤት ውስጥ ከራቀ በጣም ቆይቶ ነበር። አሁን ደግሞ እንመልሰዋለን አይደለም? እና ዛሬ ደግሞ ለምወዳት ውዷ ባለቤቴ አሁን ስጦታ ማበረክትበት ጊዜ ላይ ደርሰናልና ስጦታዬ እንድትቀበለኝ በእናንተ ፊት እጠይቃለሁ። ይሄ ነው ቤታችሁ። ሲያውቁ ግባ ጥራቸው። አንኳኳ እስቲ። ማን ነው እንደዚህ የሚያንኳኩ? ይሄ ደግሞ የቢን ጥሪ ሊል ነው። ጤና ይስጥልኝ ከአዲስ አበባ ፖሊስ። ምን? መተናል። ይኸው እንግዲህ በእናንተ ፊት ስጦታዬን ትቀበለኝ። ይከፈታል። በጣም አመሰግናለሁ። እንዴ እሺ ይከፈታል። ግን ይሄን ያክል ምን አሳሰበ ደርዬ? እንዴት ነው እንደዚህ የተጠቀለለው? በስመ አብ እስቲ ካባይና ሽልኛ አመሰግናለሁ በእውነት በጣም አመሰግናለሁ። በጣም ነው የሚያምረው ባቢዬ አይደል? በጣም ነው የማመሰግነው። ክበርልኝ በእውነት እንኳንም አገባሁ 25 ዓመታት በቆንጆ ትዳር ውስጥ እንኳንም ያንሻልኩ። አመሰግናለሁ። በመቀጠል ደግሞ እኛም ልጆቻችሁ ያዘጋጀን ስጦታ አለ። ይዤው ልምጣ። እንዴ ስጦታ በዛ እንዴ ምንድን ነው እሱ? ይህን የሚያክል ሰርፕራይዝ ምንድን ነው? ወይኔ ክብደቱ። ቆይ እስቲ አምጣው። ይከፈት። እስኪ እንግዲህ እዚህ ጋር እናድርግና እንክፈተዋ። እንደረ ሞቅ አድርጉት። ቀስ አጨብጫቢ ማን ሊሆን ነው? ኦ ማይ ጋድ! በጣም ነው የሚያምረው። በእውነት በጣም
አይ ገዜ የቤታችን የሳቅ ምንጭ በጣም ነው የሚያምረው በእውነት ቃል የለኝም በጣም እናመሰግናለን ክበሩልን ወይ እንዲህ አማረ ህይወት ይስጣችሁ በእውነት እንደሰበሰባችሁ መድኃኔዓለም እናንተንም የልባችሁን ይሙላላችሁ ወይ እንዴት ያምራል አሁን የሳሎናችን ውስጥ ሲሰቀላስ ታደስ እዚህ ጋር ነው መሆን ያለበት አዎ እዚህ ጋር ነው የምንሰቅለው በጣም ያምራል ተባረኩ የሰራውንም ራሱ ጥበቡን ይባርክለት ትገባለህ ገዚህ ትገባለህ ወይ በጣም ነው የሚያምረው ዋው ቀስ ብለህ በጣም የሚያምር ፎቶ ያምራል ምን እንዴት አድርጎ ነው ያጠበው እንግዲህ አሁን ደግሞ በእናንተ በልጆቼ ፊት ማርታ አንድ ቃል እንድትገባልኝ የምፈልገው ነገር አለ እንዴ ምን ይቀር ቃል አለ የምን ቃል ነው እኛ ለእናንተ የትዳር ምሳሌዎች ነን 25 ዓመት በትዳር ውስጥ አብረን ኖረናል ይሄን ሁሉ ጊዜ ስንኖር መቼም አልተጣላንም ማለት ውሸት ነው የሚሆነው ግን እየተነጋገርን እየተደጋገፍን እየተመካከርን እዚህ ደርሰናል ግን ይሄም ቢሆን ማርታ ቃል እንድትገባልኝ የምፈልገው ነገር አለ ዲደርዬ ምን ቃል ልግባልህ ቃልሽን አድሽልኝ ምንም ነገር ቢፈጠር ምንም ነገር ብንሆን እንደማንለያይ ቃልሽን ስጪኝ ይሄው በልጆቼ ፊት ቃልሽን ስጪኝ ማርቲ አቦቢ እኔ ቃል እገባልሃለሁ እኔ መቼም አልለያይም መቼም እሺ ሻባቢ እንትን አንቺም ቃል ግቢላት እሺ መቼም እንደማታለያዩ ቃል ግቢላት እሺ በቃ እኔ መቼም አልለያይም ምን ማለት ነው ቆይ ምን ብዬ ቃል ልግባልህ ከሞት ውጪ ምንም ነገር አይለየንም ብለሽ ቃል ግቢልኝ አሁን ማየ ቃል ግቢለት ደሪ ያው በቃ እኮ አረጀን ከዚህ በኋላ ምን ይመጣል ብለን በቃ ማየ እሱ እኮ ከሞት ውጪ ምንም አይለየንም ብሏል አንቺም ደግሞ ቃል ግቢለት እየጠበቅኩሽ ነው ማርታ ከዚህ በኋላ እንለያይ ብንልስ እንዴት ተደርጎ ደግሞ ስለየትኛው እድሜያችን ጊዜው እኮ አልቋል ግድ የለም ደርዬ ምንም ነገር ቢመጣልኝ የእውነት ያው ምንም ነገር ቢመጣ አመሰግናለሁ ወይ ጉድ እንዲሁ አሁን እንዲህ ያለ ባልና ሚስት እኔ አይቼ አላውቅም እውነቴን ነው እንዲሁ ደስ ሲሉ እሱ ያጣመረው እንዲሁ ማን ይለየዋል ልቅ እንዲሁ እንለያይስ ብትሉ እንዴት ነው እውነቴን ነው ልጅ እኮ ማሰሪያ እኮ ነው ልጅ ማሰሪያ አሁን እንዲሁ ይሄን ሁሉ ልጅ ፈጥራችሁ አሁን ከዚህ በኋላ ተለያዩ ይባልስ እንዴት ነው አይሆንም እኮ ለኛ ለማንበትናችሁ እኔን ጭምር እውነቴን ነው የምን ልጅ ነኝ እንግዲህ እውነት ነው በሉ እሺ በቃ ሙዚቃ እንፈትና ፋፋና እንጫወት እሺ አትቆጣችሁ ኧረ ግድ አይ ገዝዬ ቀልሻ መጣው እንግዲህ እና ጨብጨብ ነው እንግዲህ እስኪ ነይ ወደዚህ ለምን ነይ ወደዚህ ፖሊስ አይደለሁ እሺ ግን ቆይ ምን ፈልጋችሁ ነው እኛ ምን አጠፋን ቆይ ምንድነው የፈለጋችሁት ጓደኛዬን የት ነው ያገታችሁት ሁሉም ቤተሰብ ቤት ውስጥ አለ ቆይ የማንኛችሁን ልመልስ ከቻልሽ ሁለቱንም እሺ ቆይ አንተ ምንድን ነበር ያልከኝ ጓደኛዬን የት ነው ያገታችሁት እንዴ እኔ አላውቅም ሲጀመር ገላችሁታል ይኸውልህ የአእምሮ ውስንነት ያለባት ልጅ እዚህ ቤት ውስጥ አለች እሷ አንድ ባንድ ነግራኛለች እንዴት እንደመታችሁት እንዴት እንደገደላችሁት ነግራኛለች እሱ ተውና ጨብጨቡ ኧረ ሞቃርኩትና ግድ የለም ተውት ነው አንቺን አበባ ነሽ አበባ አንቺን አበባ ነሽ አበባ ወራ አበባ ወራ አበባ ወራ አበባ አበባ አበባ
ነው ገባልሽ እንግዲህ የአገር ልጅ ማር ትለያለሽ እየው ደሚያ እቴ ማርቴ ኧረ ማርታ ፍቅሩ የተፈጨች ወርቅ አንበሳ ባላላት በርሳስ የሚያደቅ ደማይ ከጋሽዬ ቤት ዘልዬ በገባ ያልተወጠወጠች አገኘኋት። ኧረ ነይ ዝም ብለሽ አሁን ከቢኛው ብለሽ ሲበላ ደርሼ ሞቼልሽ ነበረ አንድ ዜም ደርሼ ዛሬ ቤታችሁ ፕሮግራም አለ እንዴ? አዎ። ለምን? በምንስ ምክንያት? የትዬና የጋሽ 25ኛ ዓመት የጋብቻ ክብረ በዓላቸውን እያከበርን ነው። ትንሽ አይከብዳችሁ? ለሊት ናችሁ፣ ትንሽ አይከብዳችሁ? የሰው ገላችሁ የጋብቻ ምናምን ስታከብሩ ትንሽ ሼም የለም? በህግ ባልተረጋገጠ ነገር የሰው ስም ማጥፋትም ሆነ መወንጀል ያስጠይቃል። ስለዚህ ከንግግሮች ብትቆጠብ። በእርግጠኝነት ገለውታል። ሲጀመር ጓደኞቼን በሙሉ ጠይቄያለሁ። ከዛ ቀን በኋላ ማንም ያየው ሰው የለም። በእርግጠኝነት ገለውታል። ውሃም ደግሞ ነግራኛለች። ቆይ እሷ ምንድን ነው የነገረች? እንደመታችሁት፣ እንዴት አድርጋችሁ እንደገደላችሁት ነግራኛለች። ኧረ ይቅር በልህ አንተ። እዚህ ቤት ማንንም ሰው አይቼ አላውቅም። እኔ ነበርኩ እኮ። በእርግጥ አንቺን አላየሽም። እንቧ ይላል በሬ ያገሳል አንበሳ አብሮሽ ከነበረው ባልንጀራሽሳ እንቧ በይልኝ አንቺ ላም የለሽም እኔ በሬ የለኝ እንቧ በይልኝ እንቧ በልልሽም እንቧ በይልኝ ኧረ ሙች እትዬ ኧረ ሙች ጋሽዬ እኔ እዚህ ስመጣ ያመጡብኝ ጣጣ ሁልጊዜ ጨፍር ነው ሁልጊዜ ብላ ነው። ቆይ እሺ አሁን እኔ ምን ላድርግ? የቤቱን አባወራ ሰው ይፈልጋል ቢሆን እሺ ይቅርታ ተደረጀ፣ ለአንዳንድ ጥያቄ ተፈልጎ ነበር። በምን ጉዳይ? በመኖሪያ ቤት ውስጥ አንድ ወጣት ካገባ በኋላ ሳይወጣ ቀርቷል። እና
እናማ ልጁ ላይ ወንጀል ተፈጽሞ ሊሆን ስለሚችል እሱን በሚመለከት አንዳንድ ምርመራዎችን እያረኩ ነው። አብሮ የመጣ ልጅም እኮ ወንጀለኛ ነው። ልጅን መቆሚያ መቀመጫ አሳጥቷት ጎረምሳ ይዞ እየመጣ እዚህ በር ላይ የሚያስቸግር ዱርዬ ነው። ሊሆን ይችላል። እሱን አንዳንድ መረጃዎች ይዞ መክሰስ ይችላሉ። ጓደኛዬ የዚህ መኖሪያ ቤት ውስጥ ገብቶ ሳይወጣ ቀርቷል ብሎ ክሱን የመሰረተ እሱ ነው። ችግር የለውም። እሱን እኔ በምቀጣበት መንገድ እቀጣዋለሁ። አቶ ደረጀ ስለ ጉዳዩ የሚያውቁ ነገር አለ? ከመንገድ ላይ ነው እንዲያመጣ። ይኸውልህ ትክክለኛ የህግ ሰው ከሆንክ ለሁሉም ነገር ቦታ አለው። የአዲስ አበባ ፖሊስ አባል አይደለም? ስለዚህ ወደ መምሪያ ልትወስደን ትችላለህ። በትክክል እቤት ገብቶ አንዳንድ ነገሮችን ጨርሶ መምጣት የሚፈልጉ ከሆነ እዚህም ጠብቆታል። አመሰግናለሁ። አሳበለው በለው አሳበላሻለው አባይ ጋር ነው ቤት የምስር ወጥማ ከወዴት አባቴ አሳበለው በለው አሳበለው በለው እናቲቱ ናቸው በጣም ነገረኛ። ምንድን ነው አባዬ? ወደ እጁን ተውኩት ትይላልኛው ሰሪያና እንትና ሰላም ሰላም ምንድን ነው ደሬ ደሬ ዋ ነይ እስቲ አንቺ ነይ አብጌል ግቢ። አባዬ ቆይ ምንድን ነው? ምንም ነገር አልገባኝም። መጀመሪያ ተረጋጊ። አባዬ እንደፈራሁት አባዬ አርጁን አይደል? አባዬ አርጁን መጣ። በምን አወቅሽ? አባዬ ቅድም እኮ ደውሎልኝ ነበር። አብጌል ለምንድን ነው ያልነገርሽኝ? እንዴ አባዬ ቆይ ምን ብዬ ልንገርህ? ቆይ በዛ መሀል ምን ብዬ ነው የምነግርህ አባዬ? አብጌል የፈራሁት ቀን ደረሰ። ፖሊስ ይዞ ነው የመጣው። ወይኔ ጉዴ ፈላ አባዬ። አርጁ ፖሊስ ይዞ መጣ አባዬ። ልታሰር ነው በቃ አባዬ እባክህ። ወይኔ ጉዴ ፈላ አባዬ። ምንድን ነው የማደርገው? ወይኔ ጉዴ ወይኔ ጉዴ። ወለው በሬ ክላልኝ ወዲያ ምንድን ናችሁ? ተረጋጋ። አንተ ጠቀርሻ ምን አባል ሰራ መጣ? ዱላ ያናፈቀ? ይኸውልህ ተረጋጋ። ፖሊስ ነው። ፖሊስ? የምን ፖሊስ? የአዲስ አበባ ፖሊስ ነኝ። ለጥያቄ ነው የመጣሁት። ተረጋጋ። ዋ የምን ጥያቄ? ጓደኛዬ ገላችሁታል። ዋ እንዴት ነው ንግግርህ አንተ? ላፍህ ለከት ይኑረው እንጂ ይሄ ሲጀመር አልነበረም። አሁን በቅርቡ ነው የቀጠሩት። ፖሊስ ከሆንክ ይሄን አንቀርሻ ሰራው ግቢ ድረስ መጥቶ ኤቢ የምትባል ልጅ ሲያስቸግራት ነበር። እሱም በሌላ ኬዝ እናወራበታለን። አንተ የአዲስ አበባ ሰዎች ስትባሉ እንደው ዝም ብላችሁ መገለባበጥ ነው እንዴ ስራችሁ? አሁን ዘፈን፣ አሁን ጨፈራ፣ አሁን ፖሊስ። እንዴት ያለ ነገር ነው? አንተንም አለቅም። ባለፈው መተኛል። ፖሊስ እሱንም እፈልገዋለሁ። እሰርልኝ። ዋ እንግዲህ ነገር አታምጣ። እኔ ምን አልኩኝ? ስራዬን ነው የሰራው። መምታት ነው እንዴ ስራህ? ያንቀርሻ ልጅ እና ገብተህ ስትፈተፍት ዝም ልልህ ነው? አንተ ሰውዬ እየተሳደብክ ነው። ምን ብዬ ነው የሰደብኩ? እሺ አንቀርሻ ምንድን ነው? ጥቁር ነው። ይኸው ጥቁር ብሎ እየሰደበኝ ነው። ይሄ ሰው ምንድን ነው የሚለኝ? እናንተ ፖሊስ ነኝ ብለሃል። እስኪ እንደው ምኑ ላይ ነው ጥፋቴ? ነው ፈረንጅ ነኝ ሊል ነው? ጥቁር ነህ ነው ያልኩት። ሰው ያልሆነውን ሲሆን ነው ወንጀል። እኔ ምን ብዬ ነው የተናገርኩት? እንዴት አይነት ነገር ነው? እዚህ ቤት ሁላችሁም ወንጀለኞች ናችሁ። ፖሊስ እፈልጋለሁ፣ እከሷለሁ፣ ያዝልኝ። ታዲያ ግዛ ነው ነግሬሃለሁ። ገዳዮች ዋ ወደዛ አድርግልኝ። አባዬ ገረቂ ፖሊስ መጣ አባዬ። አባዬ ፖሊስ ሊወስደኝ ነው እና አባዬ ዝም ነው የምትለው? ብቻ አላውቅም አባዬ። ከዚህ ጉድ ብቻ አውጣኝ አባዬ። ብር ከፍለህም ተሟግተህም ቢሆን አባዬ ከዚህ ጉድ አውጣኝ አባዬ። ከዛ በኋላ ጥሩ ልጅ ነው የምሆን አባዬ። እባክህን አባዬ እባክህን። አብጌል አሁን ረፍዷል። ስንት ጊዜ መከርኩሽ፣ ስንት ጊዜ አስመከርኩሽ፣ ስንት ጊዜ ተቆጣሁሽ፣ ስንት ጊዜ አለቀሽ፣ እኔ ስንት ጊዜ አለቀስኩ። አንቺ ግን ልትሰሚኝ አልችልም። አብጌል ረፍዷል። ምንም ማድረግ አልችልም። አባዬ እባክህን ከዚህ ጉድ ብቻ አውጣኝ አባዬ። አንተ እኮ ምንም ነገር አያቅትም አባዬ። ብቻ ከዚህ ጉድ ብቻ አውጣ። ቆይ ከህግ ማምለጥ ይቻላል አብጌል?
አንቺ እኮ የህግ ተማሪ ነሽ። ይቻላል አባዬ፣ ግን ህግ ሁሉም ሰው ላይ አይሰራም። ይኸውልህ አባዬ፣ ህግ ብለን ቢባልም በቃ ግን ሁሉም ሰው ላይ አይሰራም አባዬ። እሱስ ልክ ነሽ። ሁሌም ክፉ ነገሮች በክፉ ሰዎች ብቻ አይሰሩ። አንዳንድ ጊዜ ንጹህ የሆኑ ሰዎችም ክፉ ነገሮችን ሊሰሩ ይችላሉ። ታስተው ወይ በአጋጣሚ ሊሰሩ ይችላሉ። እነዛን ሰዎች ህግ ቢምራቸው ልክ ነው። አንቺ ግን እየተነገረሽ እየተመከርሽ ነው። እምቢ ብለሽ ነው አቢጌል። እየነገርኩሽ ነው እንደዚህ አይነት ነገር ያደረግሽው። እንዲሞት ብለሽ ነው የመጣሽው አቢጌል። አባዬ እንዲሞት ብዬሽ ነው ያደረኩት። ግን አባዬ ቆይ እኔ ከምሞት እሱ ቢሞት አይሻልም አባዬ? ስለዚህ ወንጀል ሰርተሻል። ጊዜው ረፍዷል አቢጌል። እኔ በምንም መንገድ አንቺን ላድንሽ አልችልም። አዝናለሁ አቢጌል። አባዬ ታድነኛለህ አባዬ? እንዴት አድርጌ ላድንሽ አቢጌል? እንደዚህ አይነት ነገር ውስጥ ከመግባትሽ በፊት ስቆጣሽ ስመክርሽ ነበረ። ያኔ አይወደኝም አይፈልገኝም ስትይ የነበረው አንቺን ከእንደዚህ አይነት አደጋ ውስጥ እንዳትገቢ ስጥር ስለነበረ ነው። ይኸውልሽ ያኔ የተቆጣሁሽ በር የዘጋሁብሽ የመታሁሽ እንደዚህ አይነት አደጋ ውስጥ እንዳትገቢ ብዬ ነበር አቢጌል። እና አባዬ ንገረኝ፣ አባዬ ልታሰር? አባዬ ቆይ ታስሬ 15 ዓመት ይፈረድብኝ አባዬ? ንገረኝ እንጂ አባዬ ምን ሆነክ ነው? ህጉን ታውቃለሽ አቢጌል። እቤትሽ ድረስ ነው የመጣው። ሊያጠቃሽ ነበረ። ይሄ ደግሞ ቅጣቱን ሊያቀልልሽ ይችላል። ስለዚህ ደግሞ 15 ዓመትም ላይፈረድብሽ ይችላል። ይኸውልሽ ጥሩ ጠበቃ ቀጥርልሽና ግፋቤል 7 ወይም 8 ዓመት እንድትቀጪ ማድረግ እችላለሁ። ይሄንን ላደርግ እችላለሁ አቢጌል። እና አባዬ ቆይ ፖሊሶቹ ሰዱኝ አባዬ? ቆይ ይሄን ነገር ብቻ ነው ማድረግ የምችለው አባዬ? ይኸውልህ ደግሞ እኮ ውሃ መጥቷለች አባዬ። እሷንም ጭምር እኮ ነው የሚያስሯት አባዬ። እሷንም አሳልፈን ልትሰጫት ነው አቢጌል? ንገሪኝ። ይኸውልሽ ምርመራ ሲያደርጉብሽ ብቻሽን እንደገደልሽው ትናገሪያለሽ። ትሰሚኛለሽ አይደለም? ውሃ አይደለም እዛ ከቤት እንኳን አንድ ቀን ውጭ ወጥታ አድራ አታውቅም። ይኸውልሽ ያለባትን ችግር ደግሞ በደንብ ታውቂያለሽ። ነግሬሻለሁ አቢጌል፣ ተጠንቀቂ። አንተ ሰው አደብክን ግዛረፍ። እቺ ደግሞ አንደኛ እህቷ ናት። እንደ አርጁን ገዜ በለው እንጂ መተው። ፖሊስ? የትራፊክ ፖሊስ ነው? ጤነኛ አይደለሽም? እኔ ጤነኛ ነኝ። እሷን ግን መጠነን ግን ያማታል። እንዴ እኔን አላመመኝም እኮ። የአእምሮ ህመምተኛ ናት። ኧረ እባክህ አታሟርትባት፣ ወለላ ናት። እኔ ወለል አይደለሁም። እሺ ውሃ ነኝ። እሺ አዎ ፖሊስ፣ እቺ ያማታል፣ አእምሮዋን ያማታል። ኧረ ደህና ናት። ገዜ በለው እንጂ ባለፈው እኮ አርጁንን መተከው ነበር አይደለ? በለው እንጂ። ዋ ይኸውልሽ ውጪ አገኝሻለሁ። አልወጣም። እሺ ውጪ አልወጣም። እሺ እንደውም አንተ እፈነክታለሁ። ልቀቂኝ። ድንጋዩን አስቀምጪ። እፈነክታለሁ። ውጣ። እሺ የህግ አካል ነኝ እያልኩሽ ነው። ድንጋዩን ቁጭ አድርጊ። አላስቀምጥም። እሺ እንደውም አንተንም እፈነክታለሁ። ገና ሞሳ ልጅ ናት ስለማታውቅ ጠቅላናት ምን ታውቅ? እዚህ ግቢ ማታናይት ነው እንጂ ገና ልጅ ናት። አቶ ደረጀን ይፈልጋሉ። ውጪ በላቸው። ገባና እሺ እና አባዬ ንገረኝ። ቆይ ይሄን ነገር ብቻ ነው ማድረግ የምትችለው አባዬ? ንገረኝ እስኪ። ቆይ እኔ መንግስት አይደለሁ። አንቺ ያለ መከሰስ መብት የለሽ። ንገሪኝ እስኪ አቢጌል፣ መጀመሪያውኑ የምልሽን ብትሰሚ ኖሮ እንደዚህ አይነት ጣጣ ውስጥ ትገቢ ነበር ወይ አቢጌል? አባዬ ልክ ነህ። አንተ መስማት ነበረብኝ አባዬ። ቆይ ታዲያ አባዬ ቆይ ሌላ ምን አማራጭ ነበረኝ አባዬ? ቆይ መሞት ነበረብኝ አባዬ? ንገረኝ። ይኸውልሽ አሁን ለፖሊሶቹ እውነቱን ትናገሪያለሽ። ቅጣቱ እንዲቀልልሽ እኔ የተቻለኝ ነገር በሙሉ አደርጋለሁ። ይኸውልሽ አሁን እንሄድና ሪፖርት እናደርጋለን። ነገ ደግሞ ለምርመራ ሁላችንም መሄዳችን አይቀርም። ስለዚህ ተዘጋጅ። አይሆንም አባዬ። ፈላ መጥቷል። በቃ ዛሬ መጨረሻዬ ነው። በቃ አለቀልኝ። ወሰዱኝ። በቃ ወይኔ አለቀልኝ። ምንድን ነው የማደርገው? ዳሪ ምንድን ነው? ያሰብነው ሆኗል። ፖሊስ መጥቷል። ምን?
ቆይ አባዬ ፖሊሶቹ መጡ? አዎ። እንዴ አባዬ ፖሊስ መጣ? አዎ። በዛ ልጅ ጉዳይ ነው እማዬ? ከሱ ውጭ ሌላ ከፖሊስ ጋር የሚያገናኘን ነገር አለ ብለሽ ነው? ምንድን ነው የሚሻለን? ማርቲ መጀመሪያ አንቺ ተረጋጊና ቁጭ በይ። እሺ ቆይ አሁን ምንድን ነው የምናደርገው? እስኪ ልብስ እንቀይርና ከዛ የሚሆነውን እናያለን። ምን አይነት ፍርድ! አረ ምንም አላውቅ። እነጋሽ ላይ ከተቀጠርኩ እኮ ይሄ ወር ሊሞላኝ ነው። ሚካኤል በኋላ በሳምንቱ ነው የተቀጠርኩ። ስለዚህ ስለጠፋው ልጅ ምንም የምታውቀው ነገር የለም? አዛኝት እኔ የማውቀው ነገር የለም። እኔ ሳልመጣ ለተፈጠረ ነገር እኔ መለኮት አይደለሁ፣ በምን አውቃለሁ? ከመጣ በኋላስ ስለዚህ ወሬ ሲወራ ሰምተህ አታውቅም? አዛኝቱም ብዬ እንደው ምንም የማውቀው ነገር የለም። ቤተሰቡ እኮ ወርቅ ናቸው፣ ሰው አክባሪ ናቸው። እኔን ራሱ እንደ ጥበቃ አይተውኝ ያውቁ። ከቤተሰባቸውስ ለየት ያለ ባህሪ ያላቸው እነማን ናቸው? ይች እንደ ስሟ ውሃ የምትባል ልጅ አለች። እንዲሁ መያዣ መጨበጫ የላትም፣ ወጓም አይጨበጥ። ከእሷ ጋር አብራት እንዲሁ ትንሽ ጀል ያረጋት እንደ ጅል ነገር ቢጤ ነገር ያረጋት ልጅ አለች። እቺ ምጥን የምትባል እሷ ናት ጓደኛዋ። አቢጌልስ ለምንድን ነው ከቅርብ ጊዜ በኋላ ከቤት መውጣት ያቆመችው? አይ ሰው ጥራ ቢሉት ራሱ መጣለ። እሷ ጋር እንደውም ተቤተሰቡ ንግግር የለኝም። አንዴ እንደውም አገባሃለሁ ብላኝ ለጥላቴም አልመኝሽ ስላት ጊዜ ተዛ ወዲህ አግምጣኛለች። ምን አግምጣኛለች ማለት? አኩርፋኛለች ማለት ነው። እድሜ ስንት ነው? እንዴት ያለ ጥያቄ ነው? ሌላ ነገር ጠይቀኝ ተሎ በህድ ምን አለበት? ሰውዬ የጠየቅኩን ብቻ መልስልኝ። አይ እድሜን አውቀዋለሁ ብለህ ነው? ደርግ በወደቀ በሳምንቱ ነው አሉ የተወለድኩ። እንዲያው ብቻ የዛን ጊዜ ደርግ ጨካኝ መንግስት ነበር አሉ። ዘመዶቻችን በሙሉ በደርግ ጦርነት አልቀው ነበር። አያት ቅድመ አያቱ በጦርነቱ ያልሞተበት ሰው የለም። አሁን ብትሄድ ደርግ ብለህ ገና ስታነሳ ሞትን ያነሳ ያክል ነው ሰው የሚሰማው። እንግዲህ እኮ የመንግስቱ ሚስት የኛ ሀገር ሰው ነበረች። ግን ምን ያደርጋል ሰውን ሁሉ ፈጀው። ኦ ሰውዬ ስላልጠየቅኩ ነገር አታውራ። ውጣ እንዴ ውጣ። ስፈልግ አስጠራለሁ። እሺ ሳጅን ትንሿ ልጅ አስገባልኝ። እሺ ደህና ዋሉ ጋሽ፣ ደህና ዋሉ። ይሄ ቤት በአንዴ ከደስታ ወደ ሀዘን ይቀየር። ለዛ ዳጣዬ በቃ ሊታሰሩ ነው። እኔ አላውቅም፣ ብቻ ግን ኤቢ መታሰሩ አይቀርም። ግን አንቺና ናታንን ለምንድን ነው ያልወሰዷችሁ? እኔ ቀን ስላልነበርኩ ነው። ናታንን ደግሞ አባዬ ቤት አልነበረም ስላለ ነው። አሁን እኔም ቤት ጠብቂ ብለው የሚሄዱት እና አሁን ውሃንም ይወስዷታል። እሷማ ሰርግ የምትሄድ መስሏት መጀመሪያ ነው መኪና ውስጥ የገባችው። ግን እሷ ምንም አያደርጓት ነው። እኔ በጣም እየጨነቀኝ ነው። ኤቢ እኮ አፏ ነው እንጂ ውስጧ የዋህ ነው የሚመስለኝ። አዎ የዋህ ናት። ዳጣዬ አንቺ ግን ስታለቅሽ ነው እንደ የቆየሽው? ኤቢ በመታሰሩ አዝነሽ ነው? አዎ በጣም ታሳዝነኛለች። ይህን የመሰለ ጭንቅላቷን በባህሪዋ ምክንያት እድሜዋን ልታባክነው ነው። እስር ቤቱን አውቀዋለሁ። አንድ ቀን ታስራ ብታደርሷ ድዳዋ ላይ አንድ ጥርስ አታገኝም። እንዴ ማለትማ በቃ ሰርቀው እንደሷ ወንጀል ሰርተው ምናምን የገቡ ሰዎች ከነሱ ጋር ትጣላለች፣ ይደበድቧታል። የኔ እናት ይዘዋት ሲሄዱ እንዴት እንዳሳዘነች አንጀቴ ነው የተለወሰ። እስኪ እንግዲህ ፈጣሪ ያውቃል።
እኔ የምልሽ ዳጣ ግን ኤቢ እውነት ሰው ገላለች? እኔ እኮ ያን ቀን የሆነ ግርግር ሰምቻለሁ፣ ግን እኔ ግን ክፍሌ ስለነበርኩ በደንብ አላዳመጥኩም። እውነት ሰው ገላለች? ተቀመጭ። ውሃ መብራት የለም እንዴ? መብራት ላብራላ? አይ እሱን ተቀመጭ። ለደረጀ ምን ሆነሽ? ምን ሆነሽ? ውሃ ልጁ ነሽ? አይ አባቴ። ስንተኛ ክፍል ነሽ? 7። አምና ስንተኛ ክፍል ነበርሽ? 7። እና ወድቀሽ ነው? አይ አይደለም። እና ማሜ ተማሪ ድጋሚ ተማሪ አሉ። ከዛ ተማርኩ። ይሄ የሕክምና ወረቀት ማስረጃሽ ነው አይደል? እንዴ ይሄ የኔ ወረቀት አይደለም፣ የራሱ ወረቀት ነው። እኔ እኮ ባዶ እጄን ነው የገባሁት። አውቀሽ ነው አይደለ እንደዚህ የምታወሪው? እንዴ እና እኔ ስገባ እኮ እዚህ ጋር ነበር እሱ። የአእምሮ እድገት ውስን አለባት ነው የሚለው ወረቀቱ። እሺ ልጁ እናንተ ቤት ሲመጣ የት ነበርሽ? ከለዛ ጋር ነበርኩኝ። ከዛ ወጣሁ። እሺ ስትወጪ ምን አየሽ? ከዛ እኔ ስወጣ ማለት ነው። ከዛ አዲሱ ልጅ አበጌልን እንደዚህ ይዞ ያስባለ ጉንፋኗ ሲይዟት ነበር። እሺ ከዛስ ምን አደረገችው አቢጌል? ከዛ እኔን ሳታይኝ ማለት ነው በዱላ በይ ውሃ በይ አለች። እሺ ከዛስ አንቺ ምን አደረግሽ? ዳጣ የምር ግን ኤቢ ሰው ገላለች እንዴ? አላቅም፣ ግን የሆነ ችግር አለ። ወይኔ ጉዴ! እኔም እኮ ልጠየቅ እችላለሁ። አንቺ ምን አደረግሽና ነው የምትጠይቂ? እኔ የሚያሳዝነኝ አባዬ ነው። እንዴ ቆይ ጋሼ ግን አባትሽ ነው እንዴ? ለምንድን ነው አባዬ የምትይው? ምን አገባሽ ደግሞ? ማን ነው አባቷ ነው ያለሽ? አባዬ ማለት አትችልም እንዴ? ኧረ እኔ ማንም ምንም አላለኝም። ይኸውልሽ ለዛ በእድሜ ትበልጭኛለሽ፣ ግን ልምከርሽ፣ ሰው ቤት ስትኖሪ ስራሽን ብቻ ስሪ፣ የራስሽን ህይወት ብቻ ኖሪ። ይኸውልሽ የቤተሰቡ ሚስጥር ካንቺ ህይወት ጋር ታገናኙ። ካንቺ ህይወት ጋር ካገናኘሽው አንድ ቀን የቤተሰቡ ችግር ሲወጣ አንቺን ይዞሽ ገደል ነው የሚገባው። ስለዚህ የራስሽን ህይወት ብቻ ኖሪ። እሺ ዳጣ ይቅርታ። እኔ የምታሳዝነኝ ውሃ ነች። አሁን እሷ ምን ብላ ነው የምታወራው? ያየችውን በሙሉ ለፖሊስ ትናገራለች። ከዛ በቃ ነገሩ ሁሉ ይለወጣል። እንዴ ዳጣ ከምር ሰው ተገሏል እንዴ? ኧረ በእናትሽ ለዛ ጭቅጭቂ ምንድነው የምትጨቀጭቂ? በቃ ሂጂና ምግብ ስሪ እስኪ። የሆነ ይዤላችሁ ልሂድ። መቼም የሆነ ሰው መታሰሩ አይቀርም። በቃ አፍጠኝ። አዛ የምታደርገኝ ወይ ጉድ! የዚህ በጣጣ አያልቅም። በቃ እኔም ወደ ስራዬ ልመለስ። ኧረ እሺ ውሃዬ፣ አንቺ በጣም ጎበዝ ልጅና ጥሩ ልጅ ነሽ። 1 2 3 4 5 ምንድነው ደግሞ እሱ ውሃዬ? 5 አባቢ፣ እማዬ፣ ናታን፣ መጠን እና ደግሞ አንተ 5 እኔ ጎበዝ እንደሆንኩኝ ታውቃላችሁ። እሺ ውሃዬ፣ በጣም ጥሩ። በተለይ እውነት መናገርሽ ጎበዝ ልጅ። ኧረ እኔ ግን ወደ ቤት መሄድ እፈልጋለሁ። አይ ቁጭ በይ። የምጠይቅሽን ደግሞ ቶሎ ከመለሽ ወደ ቤት እንድትሄጂ ያደርግሻለሁ። እሺ እንዴ እኔ አልናገርም። መናገር ደግሞ ግዴታሽ ነዋ። እምቢ አልናገርም። እኔ ባልናገር አንተ ምን ታደርገኝ? ካልተናገርሽ አስርሻለሁ። ኧረ እባክህ አባዬ እኮ ውጪ ነው ያለው እኮ። እኔ አለሁልሽ እንዳታፋሪ ብሎኛል። እሺ እሱ እውነትሽን ነው። እኔም እኮ አባትሽን እፈራለሁ ውሃዬ።
አንቺ ማንም እንዳይነካሽ እሱ አንቺን መጠበቅ ይችላል። እሺ ያንቺን አባት ደግሞ ማንም አይችለውም። አዎ ያጋጭሃል። እሺ ደግሞ ናታንም አለልኝ ዳጣም አለችልኝ እና እኔ በተፈራኝ ነው የሚሻለው። እሺ አሁን እንደሚያምሽ አረጋግጫለሁ። አሁን ቅድም የጠየቁሽን ጥያቄ ቶሎ ከመለሽ አስወጣሻለሁ። እሺ አቢጌል ከጠራችሽ በኋላ ልጁ ሚች ዋለችሽ? አዎ። ታዲያ አንቺ ምን አደረግሽ? ውሃዬ ከዛ ማለት ነው ከዛ እኔ አንድ ጊዜ በዱላ መታወትና አሮጥኩ። ከዛ ማለት ነው ልጁ አዲሱ ልጅ ሊነሳ ሲል ከዛ አቢጌል ደግሞ በዱላ መታ ከዛ እንደገና አስተኛችው። ከዛስ ሌላ? ከዛ በቃ እኔ ስመለስ እሱ የለም ተነስቶ ይወጣል። ጎበዝ። አሁን አንቺ ውጭ ጨርሰሻል። እሺ ወይ? እሺ ግን መብራቱን እናብራለን። አይ ተይው። ሂጂ። ማንሽ? አቢጌል ደረጀን አስገቢልኝ። ሄሎ ናታን። ዳጣ እንዴት ነሽ? እንዴት ናችሁ? በእናትህ አለን ዳጣ። ናታን እንዴት ሆናችሁ? ደህና ነን፣ ግን ያው ውሃ እየወጣሽ ነው እንዴ? ሲጀመር እሷን ለሚጠይቋታን የሕክምና ማስረጃ ተሰጥቷቸው አይደል እንዴ? አዎ፣ ቃሏ ለምስክርነት ባይበቃም ለሌሎች ጥያቄ ይጠቅመኛል ብሎ አስገባት። በለው ነገር ተበላሽቷን በለኛ። እሺ ኤቢስ እንዴት ነች? ኤቢ በጣም እያለቀሰች ነው። እማዬና አባዬንም ጭምር እያስጨነቃቸው። ለምን አታለቅስም? ወይኔ አቢጌል ምን ላድርግላት በእናትህ። እሺ አሁን ውስጥ ማን ገባ? እሷን ጠርቷታል። ማንን? አቢጌልን? አዎ አቢጌል እየገባሽ። በቃ እሺ እንግዲህ ፈጣሪ ከሷ ጋር ይሁን። እሺ ዳጣ እደውልልሻለሁ። ቆይ ናታን አንዴ አባዬን ታገናኘኛለህ? ለምን ፈልገሽ ነው? አጠገብህ አለ ወይስ የለም ናታን? ወጥቼ ነው ማናገርሽ። እነሱ መውጣት አይችሉም። እሺ በቃ ቻው። በቃ ናታን እሺ አቢጌል ደረጀ። አቤት። የህግ ተማሪ ነሽ? አዎ ዘንድሮ እመረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። የአእምሮ እድገት ውስንነት ያለባቸው ሰዎች መመርመር ወንጀል እንደሆነ አታውቅም? ምን? ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አውሪኝ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ? ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው?